מתכבד לפתוח את ישיבתה השבועית של הממשלה כאן בירושלים, בירתנו המאוחדת. אדוני ראש הממשלה, בבקשה. תודה. בחודש האחרון אנחנו עדים לטענות מגוחכות ביחס ליחסים בין ארצות הברית וישראל. כשהייתי בוושינגטון נאמר שם שאני שולט בממשל האמריקני, אני מכתיב לו את המדיניות הביטחונית שלו. עכשיו טוענים את ההפך, הממשל האמריקני שולט בי והוא מכתיב את המדיניות הביטחונית של ישראל. לא זה נכון ולא זה נכון. ישראל היא מדינה עצמאית, ארצות הברית היא מדינה עצמאית, היחסים בינינו הם יחסים של שותפים. והשותפות הזאת שהגיעה לשיא של כל הזמנים, התבטא גם בשיתוף המבצעי בחלק השני של עם כלבי, היא התבטא רק לאחרונה בשחרור החטופים, כל החטופים החיים בעזה, וכמובן המאמץ להחזיר את כל החללים, וגם בתחומים אחרים אנחנו משנים יחד את פני המזרח התיכון. אבל אני רוצה להעביר דבר אחד ברור. המדיניות הביטחונית שלנו היא בידי ישראל. אנחנו לא מוכנים לסבול התקפות נגדנו, אנחנו מגיבים לפי שיקול דעתנו נגד התקפות, כפי שראינו גם בלבנון ולאחרונה גם בעזה. אנחנו המטרנו 150 טון על החמאס ועל גורמי הטרור לאחר התקפה על שני חיילינו, וכמובן אנחנו גם מסכלים סכנות בהתהוותן עוד לפני שהן יוצאות אל הפועל, כפי שעשינו רק אתמול ברצועת עזה. איננו מבקשים אישור מאף אחד לכך. אנחנו שולטים בביטחון שלנו, ואנחנו גם הבהרנו שביחס לכוחות בינלאומיים ישראל תקבע איזה כוחות אינם מקובלים עלינו, וכך אנחנו פועלים ונמשיך לפעול. זה כמובן מקובל גם על ארצות הברית, כפי שנציגי הבכירים ביותר הבהירו בימים האחרונים. ישראל היא מדינה עצמאית, אנחנו נגן על עצמנו בכוחות עצמנו, ואנחנו נמשיך לשלוט בגורלנו. ኮሎኔል መኮንን ተስፋ አብረውን ይገኛሉ። ጤና ይስጥልኝ ኮሎኔል መኮንን ተስፋ። ጤና ይስጥልኝ ተስፋ እንደምናችሁ። መልካም ሳምንት እመኛለሁ ኮሎኔል። መልካም ሳምንት ላንተም ለአድማጮቻችን። እንግዲህ ኮሎኔል በእውነት በአሁን ሰዓት ተጨባጭ ሁኔታ የሆነው የጋዛ ሁኔታ እንደዚሁም በሰሜኑ ክፍል ደግሞ ያው የደቡብ ሊባኖስ ሁኔታ ነው። ከጋዛ ሲንጀምር ከሰሞኑ የደቡብ ነዋሪዎች የጋዛ ሰርጥ አካባቢ የሚኖሩት ከባባድ ድምጽ መሳሪያ እንሰማለን የተኩስ አቁም ስምምነት የለም ወይ የሚል ጥያቄዎች እየመጡ ነው ከዛ አካባቢ እንዴት ነው ሁኔታው በጋዛ ውስጥ? እሺ እንደ መንደርደሪያ እንደምታውቀው ሐማስ ስምምነቱን በጣሰ መልክ የታገቱ ወገኖቻችን አስከሬኖቻችን እስካሁን ሙሉ በሙሉ አልመለሰም። 13 የሚሆኑ በአዛ ከተማ በአዛ ምድር ላይ ይገኛሉ። እንካልኩ በኋላ መከላከያ ብቻ መስመር በተሰጠው መሰረት 53% የሚሆነውን 53 እጅ የሚሆነውን የአዛን ምድር ይዞ ባለፈው ጊዜ የቀሩ ዋሻዎች የቀሩ መሳሪያ ማምረቻ ፋብሪካዎች እንዲሁም የቴሮሪስት መጠለያ ቦታዎችን እያወደመ ይገኛል። እንግዲህ ይሄንስል እስካሁን ድረስ ይሄን ስራ አልሰራም ማለት አይደለም፣ ግን ቦታ ከያዘ በኋላ በደህንነት የተጣሩ ቦታዎችን ዋሻዎችን ማውደም ጀምሯል። ለዛም ነው ድምጽ የሚሰማው። በአዛ በ40% በሚሆነው ሐማስ በሚንቀሳቀስበት ቦታዎች ትልልቅ ዋሻዎች በደቡብም በሰሜንም በመካከለኛውም አዛ ይገኛሉ። እነዚህ ዋሻዎችን በስምምነቱ መሰረት ይፈርሳሉ የሚል ሁኔታ ነው ያለው። ስምምነቱ እንደሚፈቅደው እንደምታውቀው በአሁኑ ሰዓት በአሜሪካ የሚመራ አንድ ኮማንድ ፖስት ተቋቁሟል። ይህ ኮማንድ ፖስት በአሁኑ ሰዓት በቅራት ጋት አካባቢ ከተለያዩ ሀገራት የወጡ ወታደሮች ያሉበት ጀርመን፣ እንግሊዝ፣ ፈረንሳይ፣ ግብጽ፣ እስራኤል እንዲሁም ኤሚሬት የምትባለውና ኢንዶኔዚያ፣ ቱርኪያና ሳውዲያ የሚገኙበት የተሳተፉበት ብዛት ያላቸው ወታደሮች ድርጅት እያደረጉ ነው፣ ስራ እየሰሩ ነው፣ እያጠኑ ነው። የሚደራጁት ሁኔታ ያው ሁለተኛ ደረጃውን
ከ21 ነጥቦች ሁለተኛ ደረጃዎችን ለማስፈጸም ሲባል ነው። ነገር ግን ሐማስ እነዚህን አስከሬኖች እስካልመለሰ ድረስ ግብጽ እንደጠየቀችው በአሁኑ ሰዓት መካናይዝድ መኪናዎችና ትራክተሮች፣ ግሪደሮች እንዲሁም አንዳንድ አስከሬን መፈለጊያ የሚሆኑ መሳሪያዎች በቀይ መስቀል በኩል ዛሬ አዛ ውስጥ ገብተዋል። ይሄም በእስራኤል ፍቃድ ተሰጥቶት ነው የገቡት። በከረም ሻሎም አድርገው ምናልባት የታገቱ ወገኖቹን ለማስመለስ ነው። እንደሚባለው ከሆነ ከ8 በላይ የታገቱ አስከሬኖችን ያሉበትን ቦታ የኛው ደህንነት ያውቃል። እነዚህን ተቋማትን ተቋማቸዋል ነው የሚባለው። ደጋግሜ እንዳልኩት ነው ሐማስ ይሄን ድርድር ወይም ስምምነት በተለይ አስከሬኖችን ለመመለስ ብዙ ጊዜ ይፈጅበታል ብዬ ነበር። አሁንም ይሄን ነው የሚያደርገው። ይሄን እነዚህ አስከሬኖች ካልተመለሱ ሁለተኛ ደረጃ የሚገባ መስሎ አይታየኝም። በአሜሪካ በኩል ትልቅ ተጽዕኖ አለ። ትራምፕ እንዲያውም ማስጠንቀቂያ ሰጥተዋል። ሐማስ እነዚህን አስከሬኖች ማውጣት አለበት። ምክንያቱም እነዚህ አስከሬኖች ካልተገኙ ሁለተኛ ደረጃ መሄድ አይቻልም። ወታደሮቻችን ባሉበት ይቀራሉ። ወደ ጦርነትም መልሰን የምንገባበት ጊዜ ሊሆን ይችላል። ምክንያቱም አንድ ስምምነት ያላከበረ ቴሮሪስት ቡድን ለወደፊትስ ምንድነው የምንጠብቀው የሚል አቋም ስላለ በእስራኤል በኩል ትልቅ ተጽዕኖ አለ። እንግዲህ በዚህ ደረጃ ነው የሚገኘው። እዚህ ላይ ኮሎኔል ፕሬዚደንት ትራምፕ የተናገሩት ንግግር አለ። ሐማስ በ48 ሰዓት ውስጥ መልስ መመለስ እንዳለበትና እነዚህን አስክሬኖች መመለስ እንዳለበት የሚል ንግግር ተናግረዋል። ይሄ ንግግራቸው ምንድነው? በ48 ሰዓት በኋላስ እስራኤል የራሷን የሆነ እርምጃ መውሰድ ትችላለች ወይስ አሁንም ከፕሬዚደንት ትራምፕ ጋር በተመሳሳይ በአንድነት የመስራት ሁኔታ ላይ ናቸው? ፕሬዚደንት ትራምፕ የሚፈልጉት ወደ ሁለተኛው ደረጃ እንድናልፍ ነው። ይሄ ትልቅ ማስጠንቀቂያ ለሐማስ የተሰጠ ምክንያት ዞሮ የሚጎዳው የአዛን ህዝብ እስከሆነ ድረስ አዛ መገንባት አለባት። ህዝቡ መጠነኛና መካከለኛ የሆነ እርዳታ መቀበል አለበት። ትልቅ መስመር አድርገዋል። እንዴት ነው እርዳታው? ሰብአዊ እርዳታ መግባት አለበት። ግን እስራኤልን ታገሱኝ የሚል አባባል አላቸው። ምክንያቱም እስራኤል እንደምታውቀው ባለፈው 2 ሳምንት 3 ሳምንት ነፍስ ያላቸው የታገቱ ወገኖቻቸው ሲመለሱ በ96 ሰዓት ውስጥ አስከሬኖችን መመለስ ነበረበት። ሐማስ አልመለሰም። ሐማስ ነገሮችን መጎተት ነው የሚፈልገው። እኔ ገዥ ነኝ ማለት ነው የሚፈልገው። መሳሪያ መፍታት አይፈልግም። ምንም እንኳን የተቋቋመው ኮማንድ ፖስት በቅራት ጋት ላይ እነዚህ ነገሮች ያካተተ ሁሉም በነገራችን ላይ ሁሉንም እስራኤል አስፈልጋቸውም። ለምሳሌ እንደ ቱርክ ያሉትንና በተለይ ካታር ወታደሮች በዛ እንዲገቡ እስራኤል ሙሉ ፍቃዷን አልሰጠችም። ምክንያቱም እንደምታውቀው ካታር የወንድማማች እስላሞች የሚባሉት ቱርክ የወንድማማች እስላሞች የሚባሉት የሐማስ ደጋፊዎች ስለነበሩ ይሄ ሁኔታ ምናልባት እስራኤልንም ወይም ሐማስን ለመርዳት መስሎ ስለሚታይ እስራኤል የምትፈልገው እንደ እንግሊዝ፣ ጀርመን፣ ፈረንሳይ፣ ግብጽና ጆርዳን እንዲሁም ሳውዲ አረቢያ ቢገቡ ነው የምትፈልገው። ሳውዲ አረቢያ ደግሞ በአሁኑ ሰዓት ሐማስ መሳሪያውን እስካልፈታ ድረስ ምንም አይነት የገንዘብ እርዳታ መስጠት አልፈልግም። ምክንያቱም እንደምታውቀው በሳውዲያ ውስጥ እና በየመን ውስጥ በነበረው ጦርነት ትልቁን ሚና የተጫወተው አኺማ ሙስሊም የሚባለው ወይም ብራዘርሁድ እንደሚባለው ታውቃለህ። እነዚህ ቴሮሪስቶች ከቱርክ ጋር በመሆን ሐማስን ሲደጉሙ ሲሰጡ የነበሩ ናቸው። ከቱርክ ጋርም ሙሉ በሙሉ ስምምነት የላትም ቱርክና ሳውዲያ እንዲሁም ካታር አይስማሙም። ስለዚህ ይህን ሁኔታ ለማደራጀት ትራምፕ ትልቅ ስራ እየሰሩ ነው። እንደምታየው ብሉ ከፍተኛ ባለስልጣናት በእስራኤል ሀገር ውስጥ ሰሞኑን ነበሩ። ትልቅ ፍላጎት አላቸው ትራምፕ ይሄ ነገር እንዲሰራ። ለዛም ነው መሰለኝ በ48 ሰዓት ውስጥ ይሄ ነገር መሆን አለበት። ይሄ ነገር ምን ከተጓተተ ትራምፕ ሐማስን ለማውደም የማይወስዱት እርምጃ የለም። ምናልባትም እንግዲህ እስኪ ይሄን እድል ሰጥቶ
እነዚህ ግሪደሮችና ትራክተሮች ገብተው የታገቱ ወደዎች ተመለሱ ሁለተኛ ደረጃ የምናቀላጥፍበትና የምንሄድበትን ሁኔታ ሊፈጠር ይችላል የሚል አቋም ነው ያለኝ። ኮሎኔል እንግዲህ ከደቡብ ክፍል ሳንወጣ በግብጽ በኩል የወንጀል ነክ ሆኖ እንግዲህ እነዚህ መሳሪያዎች በተለያዩ ቦታዎች ሊደርሱ ይችላሉ። እስራኤል በአሁን ሰዓት ምንም የወሰደችው እርምጃ የለም። በአሁን ሰዓት በግብጽና በእስራኤል ድንበር መካከል ብዛት ያላቸው መሳሪያዎች በተለያየ መልኩ እየገባ ነው። ያው እዛ አካባቢ ያለው ጦር ኃይል በእውነት ያከሸፈው ነው። ሆኖም ግን እስካሁን የወጣ ምንም አይነት ጥብቅ መረጃ የለም። ይሄን ከመመለሰው በፊት ኮሎኔል አቶ ሽሎሞ ሞላ የቀድሞ የክኔሴት አባል አብረውን ይገኛሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልኝ አቶ መኮንን። ኮሎኔል መኮንን እንዴት ናችሁ? ጤና ይስጥልኝ ሽሎሞ እንደምን ዋልክ? ለጥያቄው መልስ ኮሎኔል እኔ ልጠይቅ ነው? አይ ኮሎኔል መኮንን ጥያቄ ጠይቂያቸዋለሁ። በግብጽና በእስራኤል መካከል ያለው ሁኔታ በግብጽና በእስራኤል በኩል ባለው ወደብ ባለው ድንበር ትልቅ የመሳሪያ ማስተላለፍ ለብዙ ጊዜ ይካሄዳል። መከላከያ በዛ አካባቢ ያንቆላሻል፣ ይፈትሻል፣ ይይዛል። ግን ይህ ድርጊት ለወደፊት ይቀጥላል አይቀጥልም የሚለው ለግብጽም ይህ ነገር ዞሮ ለሷ ጉዳት ስለሚያመጣ በንግግር የሚፈታ መስሎ ይታየኛል። ካልሆነ ግን እንደምታውቀው ነው በግብጽ በኩል ያሉ በዲዎች ሐማስን የሚደግፉ ናቸው። ይህ ደግሞ ትልቅ ገቢ የሚያስገኛቸው በተለይ የራፊያን ኬላ የሚያቆጣጥረው በዲው አለቃ ብዙ ሀብት የሚያካብትበት እነዚህ መሳሪያዎችና ገንዘብ በመቀበል የሚወጡ ሰዎችን የሚገቡ ሰዎችን ገንዘብ በመቀበል ነው። ስለዚህ ሁኔታ ለወደፊት የሚታይ ይሆናል። በአሁኑ ሰዓት ግን መከላከያ እንደ መከላከያ የሚበሩትንና በሾልከው የሚገቡትን መያዝ እንጂ ሙሉ እርምጃ አልወሰደም። የአዛን ሁኔታ ከቋጨነው በኋላ ራፊያን ማን ነው የሚያስተዳድረው ከታወቀ በኋላ ይሄ ነገር የሚቋጭ መስሎ ይታየኛል። ነገሮችን ረድፍ ይዘንና ደረጃ በደረጃ ማየት ያስፈልጋል። እስካሁን ድረስ እንደ መንግስት መከላከያ ትዕዛዝ መስጠት እንጂ በዚህ በኩል ትክክል ነው እርምጃ ብዙ አልተወሰደም። አቶ ሽሎሞ ጥያቄ ካለዎት? አቶ ሽሎሞ እኔም ከመኮንን ለጠየቅ የፈለኩት አለው አይሰማም? ይሰማል። ይሰማል። እኔ እንኳን ኮሎኔል መኮንን ለጠየቅ የፈለኩት እንዴት ነው ሐማስ የኛን የተጠለፉትን የቀሩትን ሬሳዎች መልቀቅ ብቻ ሳይሆን በራሱ ማህበረሰብ ላይ ከእስራኤል ጋር ሰርተዋን ብሎ የሚጠረጥራቸውን ሰዎች በይፋ እንደምናየው ከሆነ በዘግናኝ ሁኔታ እየጨፈጨፉ እየገደሉ በአሰቃቂ ሁኔታ በድንጋይ ሁሉ እየወገሯቸው ይገኛሉና ይሄ ሁኔታ እንደዛ መሆኑ የኛን መከላከያ ሊያስጠይቀው ይችላል ወይ? ሌላው ደግሞ የዓለሙ ማህበረሰብ ጸጥ ብሏል። ለምሳሌ እስራኤል እንደዚህ አይነት ድርጊት ለምሳሌኛ ወታደሮች በትንገት እንኳን ቢያደርጉ ኑሮ ምን ይሆን ነበር? ግን ራሳቸው በራሳቸው ላይ የሚፈጽሙት ግፍና ስቃይ በጣም የሚደንቅ ነው። ይሄንስ እንዴት ታየዋለህ? ኦልስ ሎቦ ዓለም በዚህ ሁኔታ ላይ ያለው ነገር የለም። አውሮፓም ሆነ በአሜሪካ በየቀኑ ሰልፍ የሚወጡት እስራኤል ለማውገዝ የሚወጡ ብዙ የሐማስ ደጋፊዎች ምንም ነገር ያሉት የለም፣ ጭጭ ብለዋል። ይህ የሚያሳየው ልክ በኒጌሪያ በመቶ ሺህ የሚቆጠሩ ክርስቲያኖች ሲገደሉ፣ ቤተ እምነቶች ሲቃጠሉ ዝም ያለ ህብረተሰብ በድሮም ሱዳን ወይም በደቡብ ሱዳን ላይ ይሄን ያህል ህዝብ ሲገደል ዝም ያለ ህብረተሰብ በሱሪያ ሁሉ ሞት ዝም ያለ ህብረተሰብና የዓለም አገራት ምን ጊዜም ይሁዳውያን ካደረጉት እንወቀሳለን። ሌላው ግን ራሱን በራሱ ከገደለ በየመንም ሆነ በሌሎች ከተማዎች በኡክራይናና በሩሲያ በሚደረገው ምንም ነገር የሚሉት የለም። ምክንያቱም የይሁዲ እጅ ስለሌለበት ነው። ስለዚህ የታወቀ ነው። በጣም የሚከፋ ከዚህ የከፋ ነገር አይደረግም። ዲሞክራሲ የሚለው ዓለም ስለዚህ መብት የሚቆም ዓለም
በአሁኑ ሰዓት ባዛ ላይ የሚደረገውን አለመኮነኑ በጣም የሚገርም ነው። ይሄ ነገር ግን ያው ይሁዲዎች ስላደረጉት ለነሱ ደንታ አይደለም። ሐማስ እነሱን መግደል ማረድ ዛሬ ብቻ ሳይሆን ቀደም ሲል ጀምሮ ነው። ግን ኮሎኔል መኮንን ታዲያ እንደዛ ከሆነ የኛ የመከላከያ ቃላት ቀባይ ያሉ የኛ ፒአር የሚሰሩ ሰዎች አሉ፣ የኛ መንግስት አለ። ለምን ነው የኛ መንግስት ይህን ነገር ያወጣ በአለም እንዲወገዝና የሚደረግብነን የአፎካላፎሎ የተቃውሞ ነገር ለምን እኛ ለራሳችን ጥቅም አንጠቀምበት? አቶ መኮንን በተለይ መከላከያው የቃል አቀባይ አለ፣ ዶቨር ጻሃል ይባላል። ለምን እነሱ ነገሩን አወጡትና ግልጽ አድርገው ለምን አይናገሩትም? እኛ እንደዚህ እንደምናገረው ማለት ነው። የኛ መንግስት ጸጥ ብሎ ነው ያለው። ይህ ሁኔታ ትክክል ነህ። በመንግስት ደረጃ በውጭ ጉዳይ ሚኒስቴርና በአንዳንድ ግለሰቦች እየተንሸራሸረ በአለም ላይ እየታየ ነው። ከአንዳንድ በአለም ላይ በተለይ በአሜሪካ ከሚገኙ ጋዜጠኞች ማለት ያለው ከነሱ በስተቀር በአውሮፓ አንድም አይነት ነገር አልተባለም። እንግዲህ የሚያሳየው የዓለም ዘመምታ ምንድነው? እስራኤልን ለመጉዳት የሚደረግ እንጂ እነሱ ራስ በራሳቸው ከተገደሉ ሰባዊ ጥረት ሲደረግ እነሱ ደንታ ያላቸውም። ልክ ሐማስ የማይለዩ እስራኤልን ግን ይሁዲ በመሆኑ ብቻ የሚቆንኑ በዓለም ብዙሃት ስላሉ መንግስታችን በዚህ በኩል ስራ መስራት አለበት። ትክክል፣ ከፍ ያለ ስራ መስራት አለበት። ነገር ግን እንደምታየው ነው እናንተ የምናየውን ዓለም አያየውም የሚል አቋም የለኝም። ሁላችን የምናየው ነው። በተለይ አንዳንድ ግለሰቦች በእስራኤል ውስጥ የሚኖሩ ይህን ነገር እያንሸራሸሩ ለዓለም ያሳያሉ፣ ጥያቄ ያቀርባሉ። የዓለም ሁኔታ ግን በተለይ የአውሮፓ ህዝብ በተለይ የአሜሪካ ህዝብ ግን ጭጭ ነው። ሌላ ያለው ነገር የለም። እንደምመስለኝ ከሆነ ራስ በራሳቸው የገዳደሉ ወይም ደንታ የለኝም ለማለትም ይመስለኛል። እኛ ብናደርገው ኑሮ የእስራኤል መከላከያ ይሄን ነገር ቢያደርገው ኑሮ ዓለም ቀውጥ ትገባ ነበር። ግን በጣም በሚያሳዝን ሁኔታ ሐማስ በህዝቡ ላይ የሚያደርገው ድርጊት ቀፋፊ ድርጊትና ሰብአዊነት የራቀው ስለሆነ ይሄን ነገር እስራኤልም መኮነን አለባት። ትክክል ነህ። ሰው በሰውነቱ ይከበራል እንጂ መሞት የለበትም። ወይም ያጠፋ ፍርድ መቅረብ አለበት እንጂ እነሱ የሚያደርጉት ስራ ተቀባይነት የለውም። እኛ ግን የምንፈልገው የታገቱ ወገኖቻችን 13 የሆኑ አስከሬኖች ከተመለሱ ምናልባት ሁለተኛ ደረጃና ሶስተኛ ደረጃውን ቀጥለን ሐማስ እንደ ሐማስ ገዢ ሆኖ እንዳይቀር መሳሪያውን እንዲፈታና አዛን ሌላ ገዥ እንደምታውቀው በክራት ጋት አካባቢ የተቋመው ኮማንድ ፖስት ይሄን ድርጊት ለማድረግ ሙሉ ዝግጅት አድርጓል። የሚጠበቀው አንድ ነው። 48 ሰዓት ካለፈ በኋላ ምናልባት መከላከያም እንደ መከላከያ ስምምነቱ ስለተጣሳ መልሶ የሚገባበትና ዋሻዎችን ራሱ የሚያፈርስበት ጊዜ ቅርብ መስሎ ይታየኛል። ኮሎኔል የመጨረሻ እሺ አቶ ሽሎሞ ይጠይቁ። መጨረሻ ጥያቄ ኮሎኔል መኮንን የኛ መከላከያ ሚኒስትር ሐማስ የገነባቸውን ዋሻዎች 60%ን አልነካናቸውም ብለዋል። ከዛ በፊት ግን ሲነገር የነበረው በእኛ መከላከያ ዋሻዎችን አፍርሰናን፣ ሐማስን አፍርሰናን፣ ሐማስን ደምስሰናን። ግን አሁን ወይ ፍንክች ነው ማለትም አሁን እንዴት ነው የሚመጣው ተወለዋጭ መንግስት እንኳን ቢመጣ ሐማስን የሚቀይረው 60%ቱ እነዚህ ዋሻዎች መኖራቸውና አለመጥፋታቸው ለወደፊቱ ለኛ ደህንነታችን አደጋ ያመጣብንም? ኮሎኔል መኮንን ትክክል ነህ። ግን እንደሚመስለኝ ከሆነ እንደ ስምምነቱ እነዚህ ዋሻዎች መፍረስ አለባቸው። አንተም ታውቃለህ ይሄን የሚያፈርስ አካል ኮማንድ ፖስትና ድርጅት አለ። ሐማስ መሳሪያውን ማስረከብ አለበት። ሐማስ ቀደም ሲልም ብዙ ጊዜ ተናግሬያለሁ። አዛ ውስጥ ከምናውቀው ይልቅ የማናውቀው ብዙ ነው ብዬ ነበር። ይሄም ዋሻዎችን በተመለከተ ነው። በተለይ በደቡብ በኩል ያሉት ዋሻዎች ረጅምና ጥልቅ ያላቸው የኛ መካከለኛው አዛ የኛ ታጋች ወገኖች የነበሩባቸው ዋሻዎች ጥልቀትና ርዝመት ያላቸው እንደተጠበቁ ናቸው። መከላከያም ያልጎዳበት ምክንያት እነዚህ ወገኖቻችን ለመጉዳት ሲባል ነው። ግን ተመዝግቧል። ለዛም ነው መከላከያ ሚኒስቴር 60% አለ ብሎ የተናገረው። መከላከያ በአሁኑ ሰዓት በተለይ እሱ በያዛቸው ቦታዎች በተለይ 50% በያዛቸው ቦታዎች እንደምንሰማው ትልልቅ ዋሻዎችን እያፈረሰ ነው። የቀረው 40% ሐማስ በያዘው ቦታ
በተለይ መካከለኛው አዛብ አልገበናቸው ቦታዎች ለወደፊት ይሄን ነገር ያደርጋል ውስብስብ ነው ሽሎሞ ይህ ሁኔታ በጣም ውስብስብ ነው ትልቅ ጭኖታ አለብን መከላከያ እንደ መከላከያ በአሁኑ ሰዓት የፈለገውን ማድረግ አይችልም ራሱን እየተከላከለና አንዳንድ ስራዎችን እያደረገ ነው ከእንግዲህ ግን ምናልባት ትዛዝ ከተቀበለ በቀጥታ በስራው ቀላል ነው የሚሆነው ምክንያቱም የታገቱ ወገኖቻችን ነፍስ ያላቸው ተመልሰዋል ዋሻዎችን የማፍረስ አቅም ጉልበት መሳሪያ ስላለው ይሄን ለማፍረስ ያው እንደምታውቀው አሜሪካ ኮማንድ ፖስት ጋር ሆኖ በቅራጥጋታ አካባቢ የሚደረገው ዝግጅት ያለ ማድረግ ነው ስለዚህ ነገር ነው ወደፊት የምናየው ይሆናል ማለት ነው ኮሎኔል መኮንን ተስፋ በእውነት ለነበረን ቆይታ በጣም እናመሰግናለን እንግዲህ ከሰሞኑ ስለ ደቡብ ስለ ሰሜኑ ክፍልና ስለ ምስራቅ እስራኤል የበለጠ ሰፋ ያለ ዘገባ ይኖረናል ስለነበረን ቆይታ በጣም ያመሰግናለሁ እንግዲህ መልካም ሳምንት እመኛለሁ ኮሎኔል አመሰግናለሁ እኔም በጣም አመሰግናለሁ ደህና ቆዩልኝ በዩቲዩብ ገጻችን በአይኢቲቪ 140 እነዚህ ሰዎች ሲመለሱ እንደ ዜጋ እንደ ፖለቲከኛ አይደለም ምን ስሜት ተሰማሽ አንቺ እዚህ ሰዎች አሁን ሲመጡ ምን መስለው ይመጡ ይሆን እንዴት ይሆን እንዴ ያልጠበቁም በእግራቸው ቆመው ይመጣሉ ብዬ ተመልካቾቻችን ተከታታዮቻችን እንዲሁም የድረገጽ ተከታታዮቻችን ሰብስክራይብ ያደረጋችሁ በዩቲዩብ በፌስቡክ እንድትከታተሉና ክቡራን ተመልካቾቻችን እንደምን አረፈዳችሁ ሰዓቱ ልክ ከቀትር በኋላ 2 ሰዓት ከ15 ደቂቃ ሆኗል እስከ 3 ሰዓት ከ30 ደቂቃ ድረስ አብረናችሁ ሰዓት እኮ ሐማስ እንዳይለቀቅ ያደረጉት ሐማስ እንደና የተጠለፉት ሐማስ ነው አለቅም ያለ የአሜሪካው ፕሬዝዳንት ትራምፕ ተናግረዋል በግልጽ ከዛም በተረፈ ኮሎኔል መኮንንም እንደዚሁ ባለው ሁኔታ ላይ ተጨባጭ ሁኔታዎችን ሰፋ አድርገው ትንተና ይሰጣሉ በህብረተሰባችን ዘንድ ቋንቋ ባለማወቅ የተነሳ የተለያዩ ችግሮች ይፈጠራሉ ያንን ለመቋቋም እንዴት ነው ጥረት መደረግ ያለበት ብዙ ሀበሻዎቹ አስቸጋሪ ነገር የሚያስቸግር ነገር ገጥሟቸው ችግር እና ለማስተካከል ፈልገው ወደኔ ሲመጡ ብዙ ጊዜ ያለው ተስፋዬ ከዚህ ከስቱዲዮ ጋር ተነስለ ተስፋዬ አቶ ሾ ፕሮግራማችን ካስተዋወቃችሁ በኋላ አቶ ተስፋዬ አዲስ ዜናዎችን ያቀርብልናል ኮሎኔል መኮንን ተስፋ ጋር ስለ ጦርነቱ ጉዳይና የተባበሩት መንግስታት የወሰደውን አቋም ስለ ፍልስጤም መንግስታዊ ጉዳይ እንመለከታለን የኢትዮጵያና የእስራኤል ወዳጅነት ግንኙነት በአሁኑ ጊዜ እጅግ በጣም ከፍተኛውን ደረጃ ይዟል በነገራችን ላይ ቃል ገባላችሁ ለሁለታችሁም ቃል ገባላችሁ ግን ቅድም ዶክተር ጸጋዬ የሰጠ ኒውዮርክ ታይምስ ያስቀመጠውን ፎቶ የግራ ክንፎች ነው ያስቀመጥሽው ያልሽው ግን በጣም ትልቅ ስህተት ነው የግራ ክንፎች ጋዜጣ አቶ ሽሎሞ አሬጽ አውጣ አሁን እንግዲህ መስመር ላይ የሚገኘው ጋዜጠኛ ፋሲል ለገሰ እንዲሁም አቶ ሽሎሞ አብሮኝ ይገኛሉ ጤና ይስጥልኝ ጋዜጠኛ ፋሲል ጤና ይስጥልኝ ተስፋዬ መልካም ሳምንት ጤና ይስጥልኝ አቶ ሽሎሞ መልካም ሳምንት እመኛለሁ ስለና አቶ ፋሲል እንዴት ነው እንግዲህ ባለፈው ሳምንት የአሜሪካ ልኡካን ቡድን የሥራ ቆይታቸውን ጨርሰው ወደ ሀገራቸው ተመልሰዋል ውጤቱ ምን ብለህ ታስባለህ እንዴት ነበር አንደኛ እንግዲህ ወደ ሀገራቸው የተመለሱት ባለስልጣኖች ናቸው ሌሎች አሜሪካውያን ግን በኪሪያት ጋት አካባቢ እዝ መስርተው ይገኛሉ በአጠቃላይ ሁኔታ ስንመለስ የአሜሪካ ከፍተኛ ባለስልጣኖች በቅርብ ጊዜያት ውስጥ መመለሳቸው አይቀርም አሁን ግን የአሜሪካ ፕሬዝዳንት ትኩረት የሚያደርጉት ማሌዥያ ውስጥ የሚካሄድ ትልቅ ስብሰባ አለ የእስያ ሀገሮችና የአሜሪካ ወደዛ ለመሳተፍ ባለስልጣኖቻቸውን ይዘው ተጉዘዋል እንደውም ትላንትና ለተወሰኑ ሰዓታት ያህል ካታር በመቆየት ያው በእግረ መንገዳቸው ነው የካታር መሪዎች አውሮፕላናቸው ኤርፎርስ 1 ድረስ በማምጣት አነጋግሯቸዋል በአጠቃላይ ሁኔታም ፕሬዝዳንት ዶናልድ ትራምፕ ከተመረጡ በኋላ በመላው ዓለም ሰላም አስፈናለሁ ብለው ተነስተው ነበር ስለዚህ በአስቸኳይ ለማቆም የፈለጉት ጦርነት የዩክሬንና የሩሲያ ነበር እስካሁን ድረስ ግን መተግበር አልቻሉም
ከዛ በተረፈ እንግዲህ የመካከለኛው ምስራቅ ተጨባጭ ሁኔታ ነው። ይህንን ደግሞ ሐማስ 2 ዓመት ወጥሮ ይዞን ነበር። ስለዚህም በዚህ በኩል ባደረጉት ትግል በእስራኤል አማካኝነት በእስራኤል አሸናፊነት ሙሉ ለሙሉ ማለት ይቻላል ያው ከአዛ በስተቀር ስለተጠቃለለ ስምምነት እንዲደረስ የአረብ ሀገሮችን መሪዎችንና የእስልምና እምነት ተከታይ ሀገር መሪዎችን በመሰብሰብ ውሳኔ ላይ ደርሰዋል። ለመጀመሪያ ጊዜ ማለት ይቻላል በታሪክ ውስጥ የአረብ ሀገሮችና የእስልምና እምነት ተከታይ ሀገሮች መሪዎች ሐማስ ትጥቁን ይፍታ ማለታቸው። ስለዚህ አሜሪካ ይህንን እንደ ወርቅ የምትቆጥረው ስምምነት እንዳይፈርስባት ከፍተኛ ትግል እያደረገች ነው። በአንጻሩ ደግሞ ያው ሁላችንም እንደምንመለከተው ሐማስ ስምምነቱን ባለማክበሩ ተኩስ አልፎ መክፈቱ ከዛም አልፎ ተርፎ የታጋቾቻችንን በህይወት የሌሉትን አጽም እንዲሁም ወታደሮች ጭምር ናቸው ብዙዎቹ አንድም ኮሎኔል አለበት አጽም በጊዜው ላለመመለስ የሚያደርገው ወደ ኋላ መቅረት ነው። በአሁኑ ወቅት እንግዲህ 13 የሚጠጉ የታጋቾቻችን አጽሞች በጋዛ ይገኛሉ። አሁን ግን እንደምንሰማው ከሆነ ፕሬዚደንት ዶናልድ ትራምፕ ማስጠንቀቂያ ሳይሰጡ አልቀሩም። በ48 ሰዓት ውስጥ እነዚህ አጽሞች መመለስ አለባቸው ብለዋል። እንግዲህ በአጠቃላይ ሁኔታ ስንመለከተው አሜሪካ ስምምነቱ እንዲከበር ትፈልጋለች። ግን ሐማስ በገዛ ፍቃዱ በሁለተኛው ዙር ትጥቅ መፍታቱ በጣም ብዙ ጥያቄ የሚያስነሳ ነው። የታጋቾቻችን አጽሙ ጉዳይ ደግሞ በሰፊው የሚያነጋግረው ነው። ከዚህ በተጨማሪ መጠቆም ፈልገው በህይወት ያሉ ታጋቾች የመጨረሻዎቹ 5 የሚሆኑት ሆስፒታል የነበሩት በዛሬው ዕለት ወደ የቤታቸው መመለሳቸው በቤተሰቦቻቸው አካባቢና በዘመዶቻቸው እንዲሁም በመላው እስራኤል ዘንድ ከፍተኛ ደስታን ፈጥሯል። ሌላው እንግዲህ የፕሬዝዳንት ዶናልድ ትራምፕ ኳታር ቆይታቸውን ካስታወስን አይቀር ፋሲል በንግግራቸው በመካከለኛው ምስራቅ ሰላም መስፈሩ የናንተም ሚና በጣም ተጫውቷል የሚል ከፍተኛ ምስጋና አቅርበዋል ኳታር። በአንጻሩ ስንመለከት ዛሬ በስብሰባቸው ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የውጭ ኃይሎች የሚገቡት እስራኤል በመረጠችው ሁኔታ ነው የሚል ነው። እንግዲህ ኳታር ቦታ ላይ ኖራት ይችላል ጋዛ ውስጥ? ኳታር በህዝባዊ አስተዳደር በኩል ቦታ ሊኖራት ይችላል። ይህ ስምምነት እንዲፈረም እውነት ለመናገር ከሆነ ከፍተኛ አስተዋጽኦ አድርጋለች። በአንጻሩ ሐማስን የምትደግፍና ሐማስን የምትረዳ ሐማስን ተንከባክባ ያዘች በዶሃ ኳታር ነች። ፕሬዚደንት ዶናልድ ትራምፕ አሁን ጨዋታ እየተጫወቱ ይመስለኛል እንደኔ አመለካከት። አሁን ሙሉ ለሙሉ እርግጠኛ ላይሆን ይችላል። ይህን የሚያደርጉት እንቅስቃሴ ሁሉ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ተመካክረው የዘጉት ሳይሆን እንደማይቀር ጥርጥር የለውም። አሁን እያባበሉ ነው የሚገኙት። ምክንያቱም ያለው እስኪያልቅ ድረስ ከዛ በኋላ የሚወስዱትን እርምጃ ወይ እስራኤል የምትወስደው እርምጃ የታወቀ ይሆናል። ካታር እንግዲህ የአሜሪካ ወዳጅ ነች፣ የታወቀ ነው። የአሜሪካ ትልቅ የጦር ሰፈር በክልሏ ውስጥ አለ። ነገር ግን በጣም በስጋት ላይ የምትገኝ ሀገር ነች። ምክንያቱም እስራኤል አንድ ጊዜ የጀመረችው በኋላ ጨርሰዋለች የሚል ማመለካከት አላት። እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ግልጽ አድርገውታል። ቱርክና ካታር ወታደሮች ሐማስ ማለትም አዛ መግባት አይችሉም ብለዋል። ይህን ደግሞ መብታቸው የእስራኤል መብቷ እንደሆነ የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ መናገራቸው አይዘነጋም። አቶ ሽሎሞ ጥያቄ ካሎት ከፈለኩት ልክ በይሁዲ ማህበረሰብ ሰርግ በሚሰረግበት ጊዜ ከሸር ቋንጣ አለ፣ የአባት ሚዜ አለ፣ የበከር ሚዜ አለ እና ብዙ ጊዜ የከሸር ቋንጣው ስራ ሙሽራይቱን መንከባከብ አንዳንድ ጊዜ ደግሞ እንድታምጽ ማለት ወደ ባሏ እንዳትቀርባት ለማድረግ ኳታር እየሰራች ያለችው አሁን ሙሽራይቱ እንዳትቀርብ ነው። አባት ሚዜው ደግሞ አሜሪካውያኖች ለማሸማገል ይሄን ሁሉ ያደርጋሉ። ግን ቢሆን ዞሮ ሙሽራይቱ ወይ ፍንክች እኔ ቤተሰቦችን ለቅቼ አልመጣም በቅሎም እንኳን ቢሰጧት ፈረስም እንኳን ቢያሳዩት መኪናም ቢሰጧት ተሳፍረሽ ነይ ባክሽ ወደ ባልሽ ቢሏት ነው እኔ ምንም አልለቅም እያለች ነውና አሁን ሐማስ ያለበት ሁኔታ ተፋሰለ ይሄ ነውና መጨረሻ ላይ ምን ይሆናል ብለህ ታስባለህ? ይኸውልህ አቶ ሽሎሞ አንተ የምታውቀው ነው። አንተም ፖለቲከኛ ነህ፣ ከዚህ በተጨማሪም ታሪክን ታውቃለህ። አሁን ያለው ተጨባጭ ሁኔታ በጣም ለየት ያለ ሁኔታ ነው። በአንጻሩ ስትመለከተው እስራኤል እቺን ከምታከል ምንድነው የምትባለው ጋዛ በጣም አነስተኛ ቦታ 53 ጁ በእስራኤል እጅ ነው ያለው። እስራኤል ያን ቦታ በፍጹም አልለቅም ብላለች ስምምነቱ ካልተከበረ።
ስምምነቱ ማለትም በሁለተኛው ዙር ላይ ገና ሁለተኛው ዙር ላይ ቋል አልተዳረሰም። በሁለተኛው ዙር ላይ ሐማስ ከፈታ ማለት ነው። እኔ ባለፈው ሳምንቱ ጠይቀኝ አንተ ትሁን ተስፋዬ ጠይቃችን ጥያቄ አለ። ሐማስ ምንም መጨረሻ ላይ አማራጭ የማይኖርበት ደረጃ ይደርሳል ብዬ ነው የማስበው። ስለዚህ ትጥቅ መፍታቱ አይቀርም በጉልበትም ሆነ በወዳጅነት። ነገር ግን እኔ እንደማስበው በወዳጅነት እንደዚህ እስካሁን ቢያንገራግርም ትጥቁ መፍታቱን አይቀርም። ምክንያቱም አሜሪካ በጣም ወጥራ ይዛለች እነዚህን ካታርና ቱርክን። እንግዲህ ምናልባት ወደ ፖለቲካነት ተለውጠው የሐማስ አባሎች ቱርክም ዶሃም ማለትም ካታርም ተቀምጠው እንደፈለጋቸው መሆን እንዲችሉ መብት ሊሰጣቸው ይችላል። ግን በአጠቃላይ ሁኔታ ስንመለከት አሁን ባለበት ሁኔታ ሐማስ ተሸንፎ እኮ አንገቱን አጎባዶ ያለበት ሁኔታ ነው። ከዚህ ከትንሿ ምድሩ እንኳን 53 እጅ ከመቶ ተይዞበታል። አሸነፈናል ይላሉ እንጂ 53 እጅ ማለት ከ50 እጅ በላይ ነው። እስራኤል በቁጥጥር ስር ያዋለች ያን አካባቢ መሽጋ ይዘዋለች። ስለዚህ ሐማስ በዚህ ዙር ተሸንፈዋል። አክራሪ አረቦች በዚህ ዙር ተሸንፈዋል። እንግዲህ ያላቸው አማራጭ ሰላምም ሆነ በጉልበት ትጥቃቸው መፍታት ነው። እዛ ደረጃ ላይ ይደርሳሉ ብዬ አልገምትም። ጉልበት ደረጃ ላይ ግን ትጥቃቸው መፍታት ተቸገረ። በዛሬው ዛሬ ዘገባ ላይ የሚወጡት አንዳንድ ዘገባዎች የማይተኛው ሞሳድ በአውስትራሊያ ጀርመን እና ግሪክ መጠነ ሰፊ የሆነ የሽብር ጥቃቶችን አክሽፏል። ከጥቃቱ ጀርባ ኢራን እንግዲህ የኢራን አብዮታዊ ጥበቃዎች ከፍተኛ አዛዥ ሳርደር አመር አሉበት ይባላል። የኢራንና የእስራኤል ሁኔታ ምን ሊሆን ይችላል? በዚህ ሁኔታ በአሁን ሰዓት እንግዲህ ኢራን ፊቷን ወደ ኤሮፓና ወደ ተለያዩ የእስራኤሎች ክፍል እስራኤሎችን ለመጉዳት የምታደርገው ሙከራ ይሄ ነገር ወዴት ይወስደናል ብለህ ታስባለህ ፋሲል? ተስፋዬ ኢራንና በእስራኤል መካከል ያለው አለመግባባት ተጀመረ እንጂ አላለቀም። እንዳውም እስራኤል ሁለተኛው ዙር ጥቃት ትፈጽማለች ሁሉ የሚል ግምት አለ በብዙ ዘንድ። ኢራን እስራኤልን ለመጉዳት አሜሪካን ለመጉዳት በዓለም ዙሪያ የምታደርገውን እንቅስቃሴ ጊዜ ማታቋረጥም። በተለይም ብዙ የእስልምና እምነት ተከታዮች አሉባቸው በአሁኑ ወቅት ተብሎ የሚገመቱት አሁን የተከሰታቸው ቦታዎች አካባቢ እንደ ልቧ ልትንቀሳቀስ ትችላለች። የኢራን አብዮታዊ ጥበቃ ጦር ማለት የኢራን ትልቅ ጦር ነው። አዛዡ እንግዲህ ባለፈው ዋናው አዛዥ ተገለዋል በእስራኤል። የአሁኑ አዛዥ በተቻለ መጠን እስራኤልን ለመጉዳት ለመቆርቆር እየሞከረ ነው። ግን ኢራን በአሁኑ ወቅት ተስፋዬም ሆነ አቶ ሽሎሞ ኢራን በጣም የደከመች ሀገር ነች። እርግጥ ኢራን የሰለጠነች ሀገር ነች። ኢራን ብዙ አዋቂዎች ያሉባት ሀገር ነች። እንደገና ማንሰራራት ትችላለች። በአሁኑ ወቅት በከፍተኛ በኢኮኖሚ ከባጫና ላይ ያለች ሀገር ነች። ህዝቧም በከፍተኛ ችግር ላይ ያለች ሀገር ነች። እንደገና አሁን ራሳቸው መልሰው ለማቋቋም ጥረት እያደረጉ ነው። መቼ ለሚለው ጥያቄ ግን ወደፊት የምናየው ነው። አቶ ሽሎሞ የመጨረሻ ጥያቄ ካለዎት? እኔ እንኳን ፋሲል ልጠይቅ የምፈልገው እንዴት ነው አሁን በምናይበት ጊዜ ሐማሶች ደክሟን እንላለን። ቅድም ኮሎኔል መኮንን የጠየቁት ጥያቄ አለ። መከላከያ ሚኒስትሩ የሚለው 60% ዋሻዎችን አላፈረስናቸውም የሚል አባባል አላቸው። ይሄን እንዴት ታያለህ? ሁለተኛው ጥያቄ ተያይዞ ሐማስ ከእስራኤል ጋር ሰርተዋል ብሎ የጠረጠራቸውን ሰዎች በሜዳ ላይ በመደብደብ በመግደል በመውገር የሚገርምህ የሚወጡት ቪዲዮዎች በጣም የሚያሰቀቁ ናቸውና ግን የዓለሙ ማህበረሰብ አሁንም ቢሆን ጸጥ ብሏል። እኛን ያወግዙና ግን እርስ በራሳቸው እንደዚህ ሲፋጁና ግን ጄኖሳይድ ሲያደርጉ በራሳቸው ላይ ዓለሙ ዝም ብሎ ያያል። እንዴት አየኸው አቶ ፋሲል? ይሄ አቶ ሽሎሞ በእውነት በዚህ ሊጀምርና በጣም የሚያሳዝን ነው። የዓለም ህዝብ ይህን ነገር ችላ ማለቱ አለመመልከቱ ጦርነት በነበረ ጊዜ እስራኤል ትደበድባለች እያለ ሲያሽካብጥ የነበረ ህዝብ አሁን በመሀል መንገድ ላይ በገበያ ላይ ሁሉ ባለም የሚሰለፈው ሰው ሁሉ ማለት ነው ሰልፈኛ ሁሉ ያሰልፋል። አሁን ምንም አይነት ሰልፍ የለም። አሁን ምንም አይነት እንቅስቃሴ የለም። አልፎ በተለያዩ ቦታዎች ሰልፍ ማድረግ አሁንም እስራኤል ጄኖሳይድ ነው እንጂ የሚሉት ይሄን ያለውን ወቅታዊ ተጨባጭ ሁኔታ ይመለከቱ። ግን በአንጻሩ አቶ ሽሎሞ ስንመለከተው እነዚህ የሐማስ ተቃዋሚ ድርጅቶች ናቸው ተብሎ የሚጠቀሱት ማለትም ከእስራኤል ጋር እየተባበሩ ተብሎ የሚጠቀሱት ባለፈው ሳምንት መጨረሻ በወጡ ዜናዎች እንደምንመለከተው ከሆነ ሐማስን አጣጥፎ እንዲቀመጥ አላደረጉትም። አልፎ እየተረኮሱት ነው፣ እየተዋጉት ነው። 4 ድርጅቶች እንዳሉ እየተገለጸ ነው። ስለዚህ ሐማስ
ዶሮ ከመሞቷ በፊት ማለት እንደምታንገራግረው ያን እንደኔ አመለካከት እውነቴን ነው ብለው እንደኔ አመለካከት ያን ያህል ደረጃ ላይ ነው ያለው 47 እጅ ከዘች ትንሽ ቂጣ ከምታከል መሬት 47 እጅ ብቻ ይዞ ወዲያ ወዲና መራወጡ እንዲሁም ስልክ ከ160 እጅ አካባቢ ዋሻለው ብለሃል ትክክል ነው እስራኤል የሚያወቀችው ነው ትጥቅ ሲፈታ እኮ አብሮ ዋሻው መውደም አለበት አለዛ ምን ማለት ትጥቅ መፍታት ድርጊት የለም ስለዚህ ሐማስ ያበቃለት ድርጅት ነው አንሰራራ ማለት አይደለም ያበቃለት ድርጅት ነው በጦር ኃይል ደረጃ እንግዲህ ወደፊት የአሜሪካው ፕሬዚደንት አላማና እቅድ ተግባራዊ እንደሚሆን ጥርጥር የለንም ተስፋዬ እንግዲህ ጋዜጠኛ ፋሲል ለገሰ በእውነት በሰጠኝ ዘገባ በጣም እናመሰግናለን ከጊዜ አንፃር ነው እንግዲህ አጥር ያደረግነው ከሰሞኑ እንገናኝና በሰፊው እንወያያለን በእውነት አመሰግናለሁ መልካም ሳምንት እመኛለሁ ፋሲል መልካም ሳምንት ለአቶ ሰለሞንና ለተስፋዬ ክቡራትና ክቡራን ተመልካቾቻችን እንደምን አረፈዳችሁ ሰዓቱ ልክ ከቀትር በኋላ 2 ሰዓት ከ15 ደቂቃ ሆኗል እስከ 3 ሰዓት ከ30 ደቂቃ ድረስ አብረናችሁ በአሁኑ ሰዓት እኮ ሐማስ እንዳይለቀቅ ያደረጉት ሐማስ እንደምናው የተጠለፉት ሐማስ ነው አለቅም ያለ የአሜሪካው ፕሬዝዳንት ትራምፕ ተናግረዋል በግልጽ ከዛም በተረፈ ኮሎኔል መኮንንም እንደዚሁ ባለው ሁኔታ ላይ ተጨባጭ ሁኔታዎችን ሰፋ አድርገው ትንተና ይሰጡ በህብረተሰባችን ዘንድ ቋንቋ ባለማወቅ የተነሳ የተለያዩ ችግሮች ይፈጠራሉ ያንን ለመቋቋም እንዴት ነው ጥረት መደረግ ያለበት ብዙ አበሻዎቹ አስቸጋሪ ነገር የሚያስቸግር ነገር ገጥሟቸው ችግር እና ለማስተካከል ፈልገው ወደኔ ሲመጡ ብዙ ጊዜ ያለው ተስፋዬ ከዚህ ከስቱዲዮ ጋር ተነስለ ተስፋዬ ጤናስተኛ ተሾ ፕሮግራማችን ካስዋወቃችሁ በኋላ አቶ ተስፋዬ አዲስ ዜናዎችን ያቀርብልናል נחמד, שכן חדש. בטח במקום דירה 4. אוי. אל תיבה. תעשה שלום. שלום, יופי. תוריד את היד. אוקיי. אל תהיה מודר. በአቅራቢያ ሲያገኙን ራሳችሁን ሆኑ የደህንነትና ማህበራዊ ዋስትና ሚኒስቴር ለአካል ጉዳተኞች ድጋፍ በማህበረሰቡ ውስጥ ራሳቸውን ችለው መኖር פה בארץ חמדת אבות תתגשמנה כל התקוות החקלאות בארץ היא לא רק חומר היא הרוח שלנו היא הזהות שלנו ליצור גן עדן אמיתי פה בארץ ישראל בזמן המלחמה, יותר משהחזקנו את האדמה החזיקה אותנו כאן. אנחנו, החקלאים, כבר הוכחנו שלא נזוז מכאן בשום מצב. במקום שיש בו חקלאות, יש חיים. הגפנים האלה מחברות אותנו למסורת יהודית של חקלאות וצמיחה, כבר אלפי שנים, דורות על גבי דורות. כמו שהענפים מחזיקים את הפרי שלנו, ככה החקלאות היא עמוד השדרה של ישראל. בעיניי החקלאות מבטאת את הקשר העמוק בין העם היהודי לארצו. זאת האדמה שלנו. איך אמר טרומפלדור? במקום שבו תחרוש המחרשה היהודית את התלם האחרון, שם יעבור גבולנו. אנחנו חייבים לאבד את האדמה כדי שלא נאבד אותה. በዩቲዩብ ገጻችን በአይኢቲቪ 140 እነዚህ ሰዎች ሲመለሱ እንደ ዜጋ እንደ ፖለቲከኛ አይደለም ምን ስሜት ተሰማሽ አንቺ እዚህ ሰዎች አሁን ሲመጡ ምን መስለው ይመጡ ይሆን እንዴት ይሆን እንዴ ያልጠበቁም በእግራቸው ቆመው ይመጣሉ ብዬ ተመልካቾቻችን ተከታታዮቻችን እንዲሁም የድረገጽ ተከታታዮቻችን ሰብስክራይብ ያደረጋችሁ በዩቲዩብ በፌስቡክ እንድትከታተሉና ጤና ይስጥልኝ ፕሮፌሰር አንበሴ ተፈራ ጤና ይስጥልኝ ፋሲል ክቡራትና ክቡራን ተመልካቾቻችን በዛሬው ልዩ ዝግጅታችን የምናነጋገረው ፕሮፌሰር አንበሴ ተፈራን ነው ፕሮፌሰር አንበሴ ተፈራ የመጀመሪያው የኢትዮጵያ ይሁዳውያን በእስራኤል ፕሮፌሰር ነው ያውም በእስራኤል አሉ ከሚባሉት ታላላቅ ዩኒቨርሲቲዎች መካከል አንዱ በሆነው የቴል አቪቭ ዩኒቨርሲቲ ነው የሚያገለግለው መጀመሪያ እንኳን ደስ ያለህ ብያለሁ ፕሮፌሰር
በቴል አቪቭ ዩኒቨርሲቲ ፕሮፌሰር መሆን እንዴት ነው? በጣም ጥሩ ጥያቄ ነው ፋሲል። አሁን በዩኒቨርሲቲ ደረጃ እንግዲህ ፕሮፌሰር መሆን ቀላል ነገር አይደለም። በተለይ ቴል አቪቭ ዩኒቨርሲቲ ከእስራኤል እንግዲህ በሁለተኛ ደረጃ ከሄብሩ ዩኒቨርሲቲ ቀጥሎ ያለ ነው። በዓለም ካሉት ትልልቅ ዩኒቨርሲቲዎች ደግሞ በ200 ቤቶች ከሚቆጠሩት አንዱ ነው እና ይሄ ትንሽ ተጋድሎ አይደለም። እዛ ውስጥ አስተምሮ ለፕሮፌሰርነት መብቃት ቀላል ነገር አይደለም። ብዙ ሂደት የሚፈጅ ነው እና ግን እውነት ለዚህ በመብቃቴ በጣም ነው ደስ ያለኝ። እንግዲህ በዚህ ከፈተን እኔም ቴል አቪቭ ስለተማርኩ ዩኒቨርሲቲውን አውቀዋለሁ። ዩኒቨርሲቲው በጣም ትልቅ ዩኒቨርሲቲ ነው እንዳልከው በዓለም ደረጃ። እስቲ ወደ ኋላ መለስ ብለን ወደ ኢትዮጵያ ልጅ እያለህ በ5 በ6 በ7 ዓመት እድሜ ፕሮፌሰር ደረጃ ላይ እንደምትደርስ ገምተህ ነበር? እኔ በዛ ደረጃ እንኳን የምገምተው ነገር የለም። ኢቭን ትምህርት ራሱ ምን እንደሆነ የማውቀው ነገር የለም እና ከዛ ብንጀምር በትንሹ ባጭሩ በዚህ ኮን ማለት የልጅነት እና እኔ በነገራችን ላይ ያለ እድሜ ነው ትምህርትም የጀመርኩት በ6 ዓመቴ። ይሄ አሁን ልጅ መማር ይችላል እየተባለ አያቴ ነው ወስዶ አስመዘገበኝ። አባቴ ሳይሆን የእናቴ አባት ረታ ዳምጦ ይባላል፣ ነፍሱን ይማርና አሁን እሱ ወስዶ አስመዘገበኝ። ከዛ ጀመርኩኝ አንደኛ ሁለተኛ ክፍል ከሶስተኛ ጀምሮ ነው ትምህርት ምን እንደሆነ ራሱ ማወቅ የጀመርኩት። አንደኛና ሁለተኛ አላወኩም ያ ፊደል መቁጠር ለልጆች እና ያለ ግን ከሶስተኛ ክፍል ጀምሮ ሲሪየስ መሆን ጀመርኩኝ። ሽምደዳ ጥሩ ጎበዝ ተማሪ ነበርኩ። ከዛ ከሶስተኛ ክፍል ጀምሮ በየወላጆች ቀን የሚባል አለ ካርድ የሚሰጥበት ሰኔ 30 ሰኔ 30 ግጥም አንብብ ይባላል ጥሩ ሸምዳጅ ስለሆንኩኝ። ከዛ ሶስተኛ ክፍል ሶስተኛ እንደዛ ወጣሁኝ እና ከዛ ነው የጀመርኩት። ከዛ ሽልማት ይሰጣል። የጣሊያኖች ትምህርት ቤት ነውና ከአንደኛ እስከ ሶስተኛ ለወጡ ልጆች ሽልማት ይሰጡ ነበር እና ከዛ ሶስተኛ ሲሆን መጽሐፍ የሆነ ትንንሽ ነገሮች ሰጡ። አንደኛ እኮ ቢሆን ሌላ ነገር ይሸልሙኛል ብዬ ከአራተኛ ክፍል በደንብ መስራት ጀመርኩኝ። አንደኛ ወጣሁ። አንደኛ ወጣ። አራተኛም አምስተኛም ክፍል እያለሁ እና ያ ሞራል ሰጥቶኝ ከዛ ስድስተኛ ሚኒስትሪ የሚባል ፈተና አለ ታውቃለህ? እሱ ተፈተንኩኝ። በሚኒስትሪ 100 አመጣሁኝ። በሚኒስትሪ ፈተና 100 ነው ያመጣሁት። ከዛ 7 እና 8 ሌላ ቦታ ነው ትምህርቱ። እኔ የተወለድኩት ይርባ የምትባል ትንሽ ከተማ አለች። ከዛ 15 ኪሎ ሜትር ይርቃል እና መጀመሪያ ጊዜ ከወላጆች ተለጥዬ እዛ ቤት ተከራይተን ከአጎቴ ልጅ ጋር ማር ነበር 7 እና 8ኛ ክፍል ለኮ የሚባል ሀገር። ከዛ እንደገና ሚኒስትሪ አለ 8ኛ ክፍል አልተማርንም። ደርግ መጥቶ ያ ወጣቶች ሁሉ ጊዜ ታውቃለህ ኢትዮጵያው ችግር ነው ሰላማዊ ሰልፍ ያደርጋሉ። በዛ ተበትኖ ትምህርት ቤቱ እንደገና ሚኒስትሪ ፈተና ነበር 8ኛ። አሁንም የሚገርም 100 አምጥቼ ያለፍኩኝ 8ኛ ከባድ ነው ከ6ኛ። ከዛ ሃይ ስኩል ደግሞ ይርጋለም የሚባል ከተማ በነገራችን ላይ እዛ ሲዳማ ክልል ወይም አሁን ክፍለ ሀገር በዛን ጊዜ የነበረው አንድ ሃይ ስኩል እዛ ብቻ ነበር። ሁለተኛ ወላይታ ሶዶ የሚባል ከተማ ነበር እና አሁን እዛ ይገርማል ከሞያሌ ከቦረና ከስንት ኪሎ ሜትር አቋርጦ ነው የሚመጡት ሃይ ስኩል ስለሌለ እና እዛ ደግሞ የሲዲኖች ሆስቴል አለ። እዛ እያደርኩ ነው። እሱ አድቫንቴጁ ምንድነው? ላይብረሪ አለው፣ ኳስ ጫወታለ፣ ምግብም አለው። ምግብ ነው በራሳችን ነው ግን ምግብ መስሪያ ሁሉ ነገር አለው የተሟላ አልጋ ሁሉ አለ። በ3 ብር ተመልከትና ግን ዲሲፕሊን ነው እዛ። አሁን ማጨስ አይቻል ምን ማለት አይቻል ቁጥጥር ያለበት ነው እና በዛ ተምሬ ከዛ ያው ማትሪክ ተፈተንኩኝ። ኢትዮጵያ ታውቃለህ መቼ ማትሪክ በጣም ከባድ ፈተና ነው በጣም እና ከዛ እግዚአብሔር ረድቶኝ ያው አለፍኩኝ። እሱንም ጥሩ የዩኒቨርሲቲ መግቢያ መጣሁኝ። ከዛ ወደ 6 ኪሎ ተመደብኩ። አዲስ አበባ ዩኒቨርሲቲ 6 ኪሎ ገባሁኝ። ከዛ አንደኛ አመት ጀመርኩኝ 1400 ልጆች። ኦኬ ሲጀምሩ አንደኛ አመት ያው ምንም ምርጫማ አልነበራቸው? የለም አንደኛ አመት ፍሬሽ ናቸው። ፍሬሽማን ፕሮግራም ይባላል
ግን ፈተና አለ ከባድ ፈተና ታህሳስ ወር ላይ የክሪስማስ ፈተና ይባላል ተማሪዎች የሚደነግጡበት ፈተና ነው ከባድ ፈተና ነው 1400 ነበር ማስታወሰው አንድ በጣም ጎበዝ ጂኔስ የሆነ ጓደኛ ነበረኝ ግን ይፈራል በቃ በጣም ይፈራል በቃ ሞራል ልደግፈው ሞክራሉ አትፍራ ባከን ያልኩት ከዛ ተፈተን ፈተናውን ስንት አለፍን 800 አለፍን ከ1400 600 ወደቁ ተባለ ኢትዮጵያ የሚያሳዝን እዚህ ሀገር ሞኤድ ቤት የሚባል ነገር የለም ኢትዮጵያ የለም ሞኤድ ቤት የለም በቃ ለዛ ነው ሰዎች ሁለተኛ ጊዜ ፈተና ማለት ነው እንግዲህ የአማርኛ ቋንቋም በውጭ ዓለም የሚገኙ ተከታታዮቻችን ስላሉ ያው ሞኤድ ቤት ለሁለተኛ ጊዜ መፈተን ይችላል ማለት ነው ለሁለተኛ ጊዜ እርግጥ ዩኒቨርሲቲ ከተወሰኑ አመት በኋላ እዛም ማሻሻያ አድርጎ ሳፕሊሜንታል ኤግዛም የሚል ጀምሮ ነበር ለነዚህ አይነት ተማሪዎች እና እዛ ከወደክ ያለ ምርጫ ምንድነው ውትድርና ነው በቃ የሚጠብቅ ሌላ ነገር የለም እና የሚያሳዝነው ያ በጣም ጎበዝ ያልኩ ልጅም በቃ ወደቀ በዚህ በፍራቻ ምክንያት እና አንዳንድ ጊዜ የራስም ድፍረት ያስፈልጋል እና ከዛ ፈተና በኋላ ግን ብዙ አልወደቁም የተወሰኑ ወደቁ ከዛ አንደኛ አመት መጨረሻ ላይ ዲፓርትመንቶችን መርጣለን እኔ መረጥኩት ኢኮኖሚክስ ማኔጅመንት ጥሩ ገንዘብ ደሞዝ የሚያስገኙ በኋላ ተምሬ ብዙ ገንዘብ ማገኝበት ከዛ ጂኦግራፊ መወዳለ ጂኦግራፊ መረጥኩኝ አሁን የተማርኩበት ሙያ ሊንጉይስቲክስ የሚባል ስነ ልሳን የሚባል ስድስተኛ ምርጫዬ ነበር ስድስተኛ ምርጫዬ ነበር በነገራችን ላይ 10ኛ ምርጫም ውስጥ ሊወረውሩ ይችላሉ ኦኬ እና ፊሎሶፊ የሚመርጡ ተማሪዎች የተወሰኑ ናቸው ብዙ አይመርጡ እና ስለዚህ ገባሁኝ እዛ ስነ ልሳን ጥሩ ትምህርት ነው ከዛ እንግዲህ ወደ 2 አመት ስትደርስ እንከፋፈላለን ኦኬ 20 ሰው የሚኖርበት ዲፓርትመንት አለ እኛ ጋር 12 ሰዎች ነበር ኢኮኖሚክስ ወደ 50 ተማሪዎች እንደዛ አሉ እና ከዛ ሊንጉይስቲክስ ጀመርኩ ጥሩ ውጤት ነበረኝ ሰከንድ ይር አማካይ የሚባል ሰርድ ይር ነው ጥሩ ውጤት ያመጣሁት በቃ ሁሉንም ያመጣው በአንደኛው በሁለተኛው ሴሜስተር ለምን ከሐረር ልጆች ጋር ነበርኩኝ ሰርድ ይር ሲሆን እና እነሱ በቃ መጫወት ይጫወታሉ ግን ጥናት ሲመጣ ያጠናሉ በደንብ እና ደግሞ እነሱ ከበድ ያለ ትምህርት ነበር የሚማሩት ኢንጂነሪንግ ነው የሚማሩት ፊዚክስ እንደዚህ እና ያም ትንሽ በቃ ሞራል ሰጠኝና ስለ ጊዜ አጠቃቀም ሁሉ እና ጎበዞች ናቸው እነሱ በዚህ በጊዜ አጠቃቀሙ አሉ ጎበዝ ናቸው እና ሰርዲር እንደዛ ሁሉንም ያመጣ ሁለቱም ሴሚስተር ሰከንድ ይር እንደዚህ ፈርስት ሴሚስተር ሁለተኛ ሴሚስተር ላይ ግን ትንሽ እንደመቀነስም አልኩኝ ብዙም ሳይሆን ሁለት ትምህርቶች ቢያመጣው ለምን ያው መመረቅ አሁን ልመረቅ ነው ምናምን እንግዲህ ሲኒየር ትባላለ በነገራችን ላይ ዩኒቨርሲቲ ውስጥ 4 ደረጃ አለ የመጀመሪያ አመት ፍሬሽማን ሁለተኛ አመት ሶፎሞር ይባላል ሶስተኛ ጁኒየር አራተኛው ሲኒየር ይባላል አሁን መመረቂያ ጊዜ ሲደርስ ኮት መልበስ ይጀምራል ከተማ ወጣ ማለት ይጀምራል አዲስ አበባ ደግሞ ያሸበረቀች ነች እና ስለዚህ በቃ ትምህርቱን እንችላ የማለት አዝማም ያለና በዛ እንደዛ አድርጌ ጨረስኩኝ ያው ውጤቴ ጥሩ ስለሆነ ሰቅሎ መቅረት የሚባል አለ ስላንግ በዩኒቨርሲቲ እና ስም አላቸው ለምሳሌ ጎጆ ሰራህ ወይ ጎጆ ሰራ ማለት አመጣህ ማለት ነው እና ጥሩ ውጤት ስለነበረኝ አዝ ቀረሁኝ እዛው ዲፓርትመንት አስተማሪ ሆኜ እዛው ዩኒቨርሲቲ ውስጥ አዲስ አበባ ዩኒቨርሲቲ ያው እንደዛ ነው የሚወስዱት እነሱ ንበል ትልልቅ ዲፓርትመንቶች ከሆነ 2 ተማሪ ሊወስዱ ይችላሉ 3 አስተማሪ በቂ ካላቸው ደግሞ አንድ ጥሩ ውጤት ያለው እና ከዛዛ ቀርቼ አንደኛ አመት የሙከራ ጊዜ ነው ሌሎቹን አስተማሪዎች ይረዳለው እንዳጋጣሚ ሆኖ እኔ የተቀጠርኩ ጊዜ ደግሞ ዘመቻ ነበረ እና ይሄ ከወሎ ድርቅ ስለነበር በ84 ሰፈራ ጣቢያዎችን ሰራ ነበር ትክክል መተከል የሚባል ቦታ እጄ አስተዋውሳለሁ በረሃ ውስጥ ነው መተከልኮ ወደ ምዕራብ ነው ወደ ሱዳን አካባቢ ነው ሱዳን አካባቢ ነው አውና እዛ ሄደን በቃ ብዙ ጎጆች ሰርተናል አሁን ይኑር ያ ጎጆ አላውቅም እና የዩኒቨርሲቲ አስተማሪ ተማሪ ሁሉ ሆነን የተለያዩ ካምፖች ነበሩ ፓዌ የሚባል ነበር መተከል ራሱ ብዙ ቦታዎች አሉና እዛ 3 ወር እንደዛ ቆይተን
አንዳንድ ሰዎችም ወባ ኃይለኛ ስለነበረ በዛ ይሞቱ ነበር። አካባቢው በጣም ሞቃትም ነው ሞቃት ነው። ከዛ ተመለስን። ከዛ ያው እንደተመለሱ ደግሞ ኤምኤ ጀመርኩኝ ማለት እዛው አዲስ አበባ ዩኒቨርሲቲ ግዴታ ነው። እዛ አስተማሪ ከሆንክ ደረጃህን ማሻሻል ያስፈልጋል። ከዛ ኤምኤውን ደግሞ በ2 አመት እንደዛ ጨረስኩኝ እና ግን በዛ አጋጣሚ ማስታወስ ምንድነው አሁን እዚህ ሀገር ላለውበት ደረጃ ያደረሰኝ እርግጥ ከታች ስትጀምር ያ የጣሊያኖቹ ያልከው አንደኛ ደረጃ ነው። ከዛ ሃይ ስኩሉ ከዛ ግን ዋናው ግን አዲስ አበባ ዩኒቨርሲቲ ነው እዚህ ደረጃ ያደረሰኝ። እዚህም ሀገር ተምሬያለሁ ግን ከዛ ቤዝ ይዤ መሰረት ይዤ ባልመጣ ኖር እዚህ ገባይ። እሺ መቼ መጣህ ወደ እስራኤል? ወደ እስራኤል የመጣሁት በ1990 ነበር። 90 ነው አይደል? ከሚብጻ ሽሎሞ በፊት አንድ አመት በፊት 91 ነው የሚብጻ ሽሎሞ ነው? 91 ነው ግን የመጣሁት መጨረሻ አካባቢ ነው ኦክቶበር ኦኬ ሁሉ አስታውሳለሁ። ከ6 ወር በፊት ከሚብጻ ሽሎሞ። እሺ ቀረብ ይያልክ ለሚክሮፎኑ። እሺ ኦኬ ቀጥል። እና ከዛ መጣሁኝ እኔ እርግጥ ከባለቤቴና ከልጆች ቀድሜ መጣው። ስንት ልጆች ነው ያሉ? በዛን ጊዜ 2 ነበሩ እና አሁን ቀድሜ መጣውበት ምክንያት ይሄ ምንድነው እኔ ያው ዩኒቨርሲቲ ስለማስተምር ዝም ብለ ተነስተ መውጣት አትችልም። ትክክል። አዎ እና ስለዚህ አሜሪካ ስኮላርሺፕ እንደዚህ እንዳገኘው አርጌ በዛ ነበር አፕላይ ያደረኩት። ሁላችንም በዛ ነው በእኛ ጊዜ የተጀመረ ነው። በእናንተ ጊዜ ነው። ምክንያቱም እስራኤል ብለ ማንንም ፓስፖርት ነው እንዴት ሆነ እና ስለዚህ በዛ ፕሮሰስ አርጌ ወጣሁኝ። እነሱ ያው በሚብጻ ሽሎሞ መጡ። ከዛ አንድ አመት ያህል ኡልፓን ተማርን። ቋንቋ ተማራችሁ? የቋንቋ ትምህርት በነገራችን ላይ የነበርኩት ይሄ ሄርጸሊያ ፒቱሃ የሚባል ቦታ ነበረ። ኦኬ ሄርጸሊያ ፒቱሃ ሄርጸሊያ የሚባል ከተማ አለ። ለሁለት የተከፈለ ከተማ ነው። አንደኛው ሄርጸሊያ ይባላል። ትልቁ ከተማ ነው። ሄርጸሊያ ፒቱሃ ከሱ አነስ ይላል። ኦኬ አሁን እርግጥ ይሄ ምንድነው ትልልቅ ድርጅቶች ያሉበት ነው ታውቋል። በእነህ ጊዜ ሄርጸሊያ ፒቱሃ ነው የሀብታሞች መኖሪያ ነው። የኢትዮጵያ ቦሌ ነው። የኢትዮጵያ ቦሌ በለው እና እዛ ነበር የተመደብነው። በቃ ብዙ ከአዲስ አበባ የመጡ ልጆች ነበሩ እዛ ከሌላም ቦታ እንደዛ ነበሩና በጣም ትንሽ ከተማ ነው። ግን ዊኬንድ ላይ ለምሳሌ አሁን እዛ አስታውሳለሁ አንድ የአልማዝ ነጋዴ ነበር ወደ ቤቱ የሚወስደኝ። የእስራኤላዊ ነጭ እስራኤላዊ ያህሎም ወይም አልማዝ የሱ ነጋዴ አስታውሳለሁ። መዋኛ ገንዳ ያለው ምን የመሰለ ቤት እዛ አካባቢ ቤቶች እንደዚህ ናቸው። እና እንደዛ አንድ አመት እዛ ተማርኩኝ። የሚገርም ሱፐር ማርኬት እንኳን ትንሽ ነው የነበረው። አሁን ተለውጦ ነው። በተለይ ከ93 ጀምሮ ነው ተለውጦ አስታውሳለሁ። እሺ ለምን ይሄ እስራኤል እንደዚህ የሰላም ስምምነት ስታደርግ ብዙ ኩባንያዎች መምጣት ጀመሩ እንደዛና ከዛ ኡልፓን ጨረሱኝ። አሁን ምን ማድረግ አለብኝ? ዩኒቨርሲቲ ለምን አልማርም ብዬ ቴልአቪቭ ዩኒቨርሲቲ ተመዘገብኩ። ኦኬ ማስተሬት ዲግሪ አለህ? አለኝ። ይዤ መጥቻለሁ። እሺ ተመዘገብ። ከዚህ ቀጥታ መቀበል ነበረባቸው በህጉ መሰረት ቢሆን። አሁን እዚህም ላይ አንዳንድ ነገሮች ሌላ ጊዜም ላነሳ እችላለሁ። የአዲስ አበባ ዩኒቨርሲቲ ዲግሪ እንቀበላለን። ይቀበላሉ? አለኝ። እንደውም ይዤ አሁን አላመጣሁም እንጂ ከውጭ ሀገር ዲግሪ ይዘህ ስትመጣ እዚህ ምንድነው ሚሽካል እንደዛ የሚሉት ነገር አለና እና ከዛ ይሰጡሃል። ለምን ሊስት አላቸው የእያንዳንዱ ሀገር የታወቀ ዩኒቨርሲቲ እንደዛ የሚል ኦኬ። በዛን ጊዜ የነበሩት 2 ዩኒቨርሲቲዎች ናቸው። አንዱ አዲስ አበባ አንዱ አስመራ ነው የነበረው። ስለዚህ አዲስ አበባ ዩኒቨርሲቲ የታወቀ ነው እና በዛ ማረጋገጫ ሰጡኝ። ማለት ቢኤ ጨርሶ ነው የመጣው። ከኢትዮጵያ ብሎ ግን በሶግራን በብራይስ ሀባሽ ብሎ ነው የጻፈው። እና ኤምኤውም እንደዛ ተቀባይነት አለው። ተቀበሉ። ግን አሁን 3ኛ ልማር ሲል ያው ምን ብዬ እነግራለሁ። ይሄ ምንድነው ስቲግማ እንደዛ የሚባል ነገር አለ። ፕሪጁዲስ በእንግሊዝኛ እና
ቢኖርም ትምህርቱ ስላላመኑ ምን አሉ እስቲ አንድ አመት ተማር እንደው ማማያ ትምህርት አሉኝ ዝም ብሎ እሺ ብዬ ተማርኩኝ አዩ ውጤቴን ምን አሉ አሁን ያስገቡኛል ብዬ ስል ደግሞ ሁለት አመት ላይ አሁንም ሌሎች ኮርሶች አሉ አሉ አሁን እኔ ምንድነው ያው በሊንጉዊስቲክ ነው በቋንቋ ሊንጉዊስቲክ እሺ አልኩኝ ግን በአንድ በኩል ለምንድነው እንደዚህ የሚያደርጉኝ ይሄ ታውቀኝ ለምንድነው የማይቀበሉኝ አልኩ ሁለተኛው አመት ተማርኩኝ አሁን ሶስተኛ አመትስ በዚህ ነው መማር የምፈልገውና አትቀበሉኝም ብዬ ስል አሁን ምን ይለኛል እዛ ሲያስተምረኝ የነበረው ሰው እኔ የአውሮፓውያን ቋንቋዎች እንጂ የአፍሪካ ቋንቋዎች ኤክስፐርት አይደለሁም ኦኬ ምንድነው ማደርገው ታዲያ እንግዲህ ወይ ሌላ ዩኒቨርሲቲ መማከር ወይም ካልቸርና አንትሮፖሎጂ ብትማር እንደዛ ይለኛል እንደገና ሌላ እንደዚህ ከዛ ሳስብ ፕሮፌሰር ኦልጋ ካፔሊዩክ ኢየሩሳሌም እንደዛ የምትባል አስተማሪ አለች እኔ ኢትዮጵያ ጀምሮ ነው ማውቃት ለምን እኔ ረዳት ሌክቸረር ሆኜ ሰራ አዲስ አበባ ዩኒቨርሲቲ መጣ አንድ ሴሚስተር አስተምራለች አዲስ አበባ እኛ ጋር አስተምር ከዛ ለምን አልደውልም አልኩኝና ደወልኩኝ እሺ ከዛ እንዴ ለምን እዛ ጀመርክ እኔም እኮ እየገረመኝ ነው ለምን እኛ ጋር አትመጣም ብላ እሷ ሂብሩ ዩኒቨርሲቲ ነበረች ሄድኩኝ ሂብሩ ዩኒቨርሲቲ ጀመርኩኝ ተመዝግቤ እንደውም ግዕዝ ያስተማረችኝ እሷ ነች ግዕዝ ያስተማረች እሷ ነች ግን ከዛ ፊት እዚህ ላይ በተቆም ፈልገው በእስራኤል ከአፍሪካ ወይም ከኢትዮጵያ ብቻ ሳይሆን በሌላው ዓለም የሚመጡትን ዲፕሎማዎችም ዲግሪዎች በቀላሉ መቀበል የለም ታውቃለህ ለምሳሌ ሩሲያኖች ብዛት ያለው የሕክምና ዶክተር ሆኖ መጥተው እዚህ ፈተና ካላለፉ ከፈረንሳይም ጭምር ፈተና ካላለፉ ሌላ ተጨማሪ ፈተና ካላለፉ ዶክተሬታቸው አይፈቀድላቸው ልክ ነህ ከባድ ነው ይሄ በጣም እስራኤል አንድ በኩል እኔ እሱን አደንቃለሁ ጥሩ ነው ለምን መሰለ በዚያን ጊዜ ምን ያህል እንደሆነ እንጃ ግን ሰዎች እኮ ገዝተውም ሊመጡ ይችላሉ እኮ ዲግሪ እኮ የተጋለጠ እኮ ብዙ አለ ብዙ የተጋለጠ አለ ገዝተው የመጡ ብዙ የተጋለጠ አለ እሱን ትላለህ ምንድነው ራሱ የእስራኤል ባለስልጣን ሆኖ እኮ የተያዙ ስንት ሰዎች አሉ ከቡልጋሪያ ከምን ዲግሪ ይገዙ ላትቪያ ሉቴኒያ ከነዚህ ከምስራቅ አውሮፓ ሀገሮች በፊት የሶቪየት ህብረት ቁጥጥር ስር ከነበሩ ሀገሮች እና ከዛ ኤምኤ ይማራል ለምሳሌ አንድ ሰው ለምን አሁን ዶክተሬት እየተማርኩ እዚህ ጊዜንም አቃጥላለሁ ብሎ የሆነ ጥሩ ገንዘብ ከከፈለ ይሰጣል ዲግሪ እና እርግጥ ጥሩ አይደለም ለምን ነገ በሙያው ካልቀጠለ ግድግዳ ላይ ለመስቀል ኦኬ ችግር የለም ትልቁ ነገር ግድግዳ ላይ ለመስቀልና ዶክተር ከሌ ይባላል ዶክተር እሱና ማረግ ከፊት ለማጻፍ ጥሩ ነው አሁን እስቲ እንመለስና ኢየሩሳሌም እንዴት ነበር ኢየሩሳሌም እንዴት ነበር ብትል ተማርኩኝ ከሷ ያንን ኮርስ የግዕዝ ኮርስ የጀማሪዎችና አድቫንስድ የሚባል አለ 2 አመት ከዛ ሌሎችም ኮርሶች እሷ በደንብ ታውቃለች ግዕዝ ግዕዝ ታውቃለች በደንብ ምን መሰለህ አማርኛን ታስተምራለች እርግጥ አንተና እኔ እንደምናገር አትናገር ግን እነሱ እውቀት የሚሉት ምንድነው ያንን ቋንቋ መተንተን ግራመሩ ምንድነው የግራመር ስትራክቸሩ እኔ እኮ አሁን ግዕዝ እንደ ቄሶቹ ተናግሬ አይደለም እነሱ በቃል ያነበንፋሉ ግን እኔ ያንዳንዱን ያን አረፍተ ነገር መተንተን ከምንድነው የተሰራው እስቲ አሁን ካነሳው ላይ ቀር በኋላ ምን እንመለስበታለን በየስሜንም ወደ መጨረሻው አካባቢ ላመጣው የነበረው ጥያቄ ነው ያመጣው ግዕዝን ከግዕዝ አሁን ተመረሃል ግዕዝም አሁንም ታስተምራለህ ይመስለኛል በቴል አቪቭ ዩኒቨርሲቲ ግዕዝ ከኢትዮጵያ ቋንቋዎች ከአማርኛ የበለጠ ጥልቀት ያለው በአማርኛ ነው በትግርኛ ነው በሌላ ቋንቋ ነው ምን መሰለ አሁን ከስነ ልሳን አንፃር ኦኬ ይሄ ነው ማለት አንድ ቋንቋ ከሌላ አይበልጥም በስነ ልሳን ይበልጣል ማለት አይደለም ይበልጣል ማለት በጣም ሪች የሆነ እንደዛ የሚቀርበው ነው ማለት ለትግርኛ ነው ወይስ ለአማርኛ ነው ወይስ ሌላ ቋንቋ አለ የሚቀርበው ግዕዝ ነው የምትለው ግዕዝ ሞድ ለትግርኛ ይቀርባል እሱ ጥያቄ የለውም አንደኛ ሲነገር የነበረው ያ ሰሜን ኢትዮጵያ አካባቢ ነው አማርኛ ሲነገር የለን ሰሜን አካባቢ አማርኛም ይነገራል ግን የአማርኛ ታሪክ ደግሞ የተለየ ነው ኦኬ ግዕዝ ለትግርኛ ይቀርባል አሁን 100 ቃላቶች አሉ መሰረታዊ ቃላት የሚባሉ
መቶ ቃላት ስዋዴሽ የሚባል አንድ የቋንቋ ምሁር ያወጣቸው ቃላት አሉ በሁሉም ቋንቋ ሊኖሩ ይችላሉ ብሎ ያዘጋጃቸው ቃላት አሉ ምንድናቸው እነዛ ቃላት ብትል ለምሳሌ መብላት መጠጣት እሳት ውሃ ምን በየሌላል አሉ ወይም ጨረቃ ፀሐይ በሁሉም ቋንቋ ውስጥ ያሉ ናቸው እነዚህ ነገሮች ኦኬ ማንንም ለምሳሌ ሰው ሳይበላ መኖር አይችልም ስለዚህ ያንዳንዱ ቋንቋ በላ የሚል ቃል እንዲኖረው ያስፈልጋል ኦኬ እና ስለዚህ የዚህ አይነት መቶ ቃል ሊኖር ይችላል ብሎ አዘጋጅቶ ነበር በቋንቋ ውስጥ አሁን እነዚህ መቶ ቃል ወስደ ለምሳሌ ትግርኛ ግዕዝ አማርኛ ዕብራይስጥ አርገ እነዚህ ሴሜቲክ ቋንቋዎች ነው ብታወዳደር አሁን ለምሳሌ ግዕዝና ትግርኛ በጣም ይቀራረባሉ ቀጥሎ አማርኛ ለሁለቱ ቋንቋዎች ይቀርባል ከዛ ቀጥሎ ምናልባት ዕብራይስጥ ሊቀርብ ይችላል ዕብራይስጥ ይርቃል ማለት ነው እና ስለዚህ ትግርኛ ይቀርባል ደግሞ ትግሬ የሚባል ቋንቋ አለ ደግሞ ኤርትራው እሱ ቋንቋ ለሁንም ተጠቃሚነት አለ አሁን እርግጥ እኔ የማውቀው አንድ ተናጋሪ ብቻ መሐመድ ሳላህ የሚባል አንድ ጀርመን አግኝቸው ነበር እሱ ቋንቋውን ኤርትራ ውስጥ ብቻ ነው የሚነገረው ኤርትራ ውስጥ በትግራይ የለም ትግራይ የለም እና ብዙዎቹ ደግሞ ሙስሊሞች ናቸው እሱ ቋንቋ ተናጋሪ እርግጥ እሱ ይቀርባል ወደ ትግርኛ ይቀርባል ግን ስቲል ራሱን የቻለ ቋንቋ ነው ብዙ ሰዎች ግን ስሞቹ ተቀራራቢ ስለሆኑ አሁን ማንም አያውቅም ያንን ልዩነቱን እና ለጠየቀኝ ጥያቄ እውነት ግዕዝ እንደዛ ነው በጽሁፍ ደረጃስ ይሄንን ጽሁፉን ለምሳሌ እናንተ ታጠኑታላችሁ መናገር ብቻ ሳይሆን ጽሁፉን ለምሳሌ የአማርኛ ጽሁፍና የግዕዝ ጽሁፍ ተመሳሳይ ነው ትግርኛ ነው በነገራችን ላይ እንደዚህ ነው የኢትዮጵያ ጽሁፍ አሁን ያለው ጽሁፍ ትግርኛ ግዕዝ አማርኛ ሌሎችም ቋንቋዎችም ሁሉ ሊጻፉ ይችላሉ እሱ የኢትዮጵያ ጽሁፍ ይባል ኢትዮፒክ ራይቲንግ ይባላል እና ያ ምንድነው ምንጩ በፊት የሚሉት ሰው ሁለት ግሩፖች አሉ ከደቡብ አረብ አካባቢ ሳባውያን የሚባሉ ሰዎች አምጥተውት ኢትዮጵያ ውስጥ አዶፕትድ የተደረገ ነው የሚል አንዱ ብራንች ጽሁፉ ሌሎቹ ደግሞ የሚሉት ነው ይሄ እዛ አገር በቀል የሆነ ነው እና ኢትዮጵያኖች ራሳቸው ያዘጋጁት ነው የሚሉት አለ ግን ከሊንጉይስቲክስ ከምን አንፃር ስታዩ እርግጥ ተመሳሳይነት አለው ይሄ ፊደሎቹን ስታይ የሳባ ፊደሎችና የግዕዝ ተመሳሳይ ናቸው እርግጥ ግዕዝ ምን አደረገ መሰለ የሳባያን ቋንቋ 29 ፊደላት ነበሩት ግዕዝ 24ቱን ወሰደ ክቡራን ተመልካቾቻችን እንደምን አረፈዳችሁ ሰዓቱ ልክ ከቀትር በኋላ 2 ሰዓት ከ15 ደቂቃ ሆኗል እስከ 3 ሰዓት ከ30 ደቂቃ ድረስ አብረናችሁ በአሁኑ ሰዓት እኮ ሐማስ እንዳይለቀቅ ያደረጉት ሐማስ እንደምና የተጠለፉት ሐማስ ነው አለቅም ያለ የአሜሪካው ፕሬዝዳንት ትራምፕ ተናግረዋል በግልጽ ከዛም በተረፈ ኮሎኔል መኮንንም እንደዚሁ ባለው ሁኔታ ላይ ተጨባጭ ሁኔታዎችን ሰፋ አድርገው ትንተና ይሰጡ በህብረተሰባችን ዘንድ ቋንቋ ባለማወቅ የተነሳ የተለያዩ ችግሮች ይፈጠራሉ ያንን ለመቋቋም እንዴት ነው ጥረት መደረግ ያለበት ብዙ አበሻዎቹ አስቸጋሪ ነገር ገጥሟቸው ችግር እና ለማስተካከል ፈልገው ወደኔ ሲመጡ ብዙ ጊዜ ያለው ተስፋዬ ከዚህ ከስቱዲዮ ጋር ተነስለ ተስፋዬ አቶ ሾ ፕሮግራማችን ካስተዋወቃችሁ በኋላ አቶ ተስፋዬ አዲስ ዜናዎችን ያቀርብልናል ኮሎኔል መኮንን ተስፋ ጋር ስለ ጦርነቱ ጉዳይና የተባበሩት መንግስታት የወሰደውን አቋም ስለ ፍልስጤም መንግስታዊ ጉዳይ እንመለከታለን የኢትዮጵያና የእስራኤል ወዳጅነት ግንኙነት በአሁኑ ጊዜ እጅግ በጣም ከፍተኛውን ደረጃ ይዟል በነገራችን ላይ ቃል ገባላችሁ ለሁለታችሁም ቃል ገባላችሁ ግን ቅድም ዶክተር ጸጋዬ የሰጠ ኒውዮርክ ታይምስ ያስቀመጠውን ፎቶ የግራ ክንፎች ነው ያስቀመጥሽው ያልሽው ግን በጣም ትልቅ ስህተት ነው የግራ ክንፍ ጋዜጣ ነው ጠየቀ አቶ ሽሎሞ አሬጽ አውቶ በዩቲዩብ ገጻችን በአይኢቲቪ 140 እነዚህ ሰዎች ሲመለሱ
እንደ ዜጋ እንደ ፖለቲከኛ አይደለም ምን ስሜት ተሰማሽ አንቺ? እዚህ ሰዎች አሁን ሲመጡ ምን መስለው ይመጡ ይሆን? እንዴት ይሆኑ? እንዴ አልጠበቁም በእግራቸው ቆመው ይመጣሉ ብዬ ተመልካቾቻችን ተከታታዮቻችን እንዲሁም የድረገጽ ተከታታዮቻችን ሰብስክራይብ ያደረጋችሁ በዩቲዩብ በፌስቡክ እንድትከታተሉና Ah
ገርቦራ የስራ ጓዶቹ አይሆን ባላንጋራን አይሆን ባላንጋራ ያገኘው ገንዘብ ተባብሮ የሚበላ ገባ ኢየሩሳሌም ቤተሰቡ ጋራ ገባ ኢየሩሳሌም ቤተሰቡ ጋራ ወደ ማማዬ አለ ነገር እስከል የወንዶች አባት የቆንጆቹን አባት አዝማሪያ ይባል ክላሽ ይማርካል ከሽጉጡ ጋር ከነፈንጁ ጋር ከሽጉጡ ጋር ሐሰት እንደሆነ አገር ይመስክር ኢየሩሳሌም የማይልሽ የለም ኢየሩሳሌም የማይልሽ የለም ኢየሩሳሌም የተባረከሹ የእስራኤል አገር የእስራኤል አገር እግር የላ ምንም ቢቸግር ምንም ቢቸግር ወክንዲ ወክንዲ ያሰኛል ግላሽ ወክንዲ ወክንዲ ያሰኛል ግላሽ ኧረ ኢየሩሳሌም እስራኤል የለሽ እንኳን ተስካክዬ ቢደር በግርጌሽ እንኳን ተስካክዬ ልደር በግርጌሽ በጎረቤት ገንዘብ የሚቀና ሰው በጎረቤት ገንዘብ የሚቀና ሰው ራሱ እንዳገኝ የታወቀ ነው የታወቀ ነው መሪ እንዲለሽ መለኩ ሳለኩ ወርጄ ዝቋላ መለኩ ሳለኩ ወርጄ ዝቋላ ከነሞች አካል ከናለሜ ጋራ ከናለሜ ጋራ